ኢትዮጵያ የዓለም ንግድ ድርጅት አባል ለመሆን ከ23 ዓመታት በላይ ድርድር ስታደርግ ቆይታለች። ከለውጡ ወዲህ ኢትዮጵያ የዓለም ንግድ ድርጅት አባል ለማድረግ ድርድሩ ባጠረ ጊዜ እንዲጠናቀቅ ውጤታማ ድርድሮች ወደ መከወን ተሻግራለች። የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎንፌ የዓለም ንግድ ድርጅት አባልነት ድርድር ሂደትና በተከናወኑ ስራዎች ላይ እንዲሁም በጄኔቫ የተካሄደውን የዓለም ንግድ ድርጅት ሰባተኛው የኢትዮጵያ የሥራ ቡድን ስብሰባ ዙሪያ ለመገናኛ ብዙሃን መግለጫ ሰጥተዋል። በመግለጫቸውም የኢትዮጵያ የዓለም ንግድ ድርጅት አባል ለመሆን ከፍተኛ ስራ መስራቷን አንስተዋል። ባጠረ ጊዜ ሂደቱን መቋጨት እንኳን ባይቻል ማገባደድ የሚቻልበትን እቅድ ይዘን ነው የገባ ነው። ወርሃ ሚያዝያ ላይ ሰባተኛውን አከናውነናል። ሶስቱ የስራ ላይ ቡድን ስብሰባ ኦልሞስት በአንድ ዓመት ጊዜ ውስጥ ተደርጎ ሊወሰድ የሚችል ነው። ከወራት አንጻር 13 ወር አንድ ዓመት ከአንድ ወር በሆነ ጊዜ ውስጥ ሶስት የስራ ላይ ቡድን ስብሰባ ስናደርግ በዓለም ፈጣኑ የሚባል የድርድር ሂደት ተደርጎ የተወሰደና እንደ ሪከርድም ተይዞ ባለፈው 14ኛው የዓለም የንግድ ሚኒስትሮች ጉባኤ ካሜሩን ሩዋንዳ ላይ ሲከናወን ለኢትዮጵያ መንግስት ያለውን ፖለቲካዊ ቁርጠኝነትና የድርድር ቡድኑ በጣም አስደናቂ በሆነ መልኩ በመምራቱ የዓለም ንግድ ሚኒስትሮች በተገኙበት እውቅና ተችሮናል። በዚህም ለ226 የአባል ሀገራት ጥያቄዎች ጥልቅ ምላሾች የመስጠት የሥራ ቡድን ረቂቅ ሪፖርትን የማዳበርና 32 የግዴታ አንቀጾችን የማጠናቀቅ ሥራ መከወኑን አብራርተዋል። በዚህም ወደሚታይና ወደ ተጨባጭ ተግባር መሻገር መቻሉን ያነሳሉ። ፍሬ ነገሩ ወደ ረቂቅ ደረጃ አድጓል። አሁን ላይ በሰባተኛው ያ ረቂቅ የሥራ ላይ ቡድን ሪፖርት ወደ 769 አንቀጾች ያሉት ነው። 400 ገጽ ያለው ነው። ባለብዙ ወገን ድርድር ላይ ስናደርግ የኢትዮጵያ የአባልነት ጉዞ ከምንም ጊዜ በላይ በፍሬ ነገር ድሮ ሂደት ይገመገም ከነበረበት ወደ ሰብስታንስ ወይም ፍሬ ነገር የገባበትና በፍሬ ነገር ደረጃ የተሻለ ሪፖርት የቀረበበትና የአባል ሀገራትን ቀልብ የሳበ በ26 የፈረንጆች ዓመት ማጠናቀቅ እንደምንችል በአብዛኛው አባል ሀገራት የተስማሙበት ቀሪ ነገሮች የሉም ማለት አይደለም። ከ9 አባል ሀገራት ጋር የሁለትዮሽ የገበያ ዕድል ድርድሮች መጠናቀቃቸውን ጠቁመው በቅርብ ጊዜያት ከ5 ሀገራት ጋር የሁለትዮሽ ድርድር ስምምነት እንደሚኖር አመላክተዋል። ከምንም ጊዜ በላይ ኢትዮጵያ አባልነት ጉዞ ፍንትው ብሎ ወደሚታይበት ምዕራፍ የተቃረበ መሆኑን የተግባባንበት ነው። እንግዲህ ፎር ኢንፎርሜሽን 5ኛ የስራ ላይ ቡድን ስብሰባ የዛሬ ዓመት ስንጀምር ከአንድም ሀገር ጋራ እንኳን መቋጨት ውይይት አልተጀመረም። አሁን ግን 9 ሀገር ጋር ጨርሰናል። ከ5 ሀገራት ጋራ በሚቀጥሉት ጥቂት ሳምንታት ውስጥ እንቋጫለን። ከአምስቶቹ ከአራቱ ሀገር ጋራ በአገልግሎት ንግድ ላይ ተስማምተናል። ከዚህ በፊት እግር ሲጎትቱ የነበሩት ሀገራትም ጭምር አሁን ተማሟቀ የገበያ ዕድል ድርድር የገቡበት ከምንም ጊዜ በላይ ኢትዮጵያ አባልነት ጉዞ ፍንትው ብሎ ወደሚታይበት ምዕራፍ የተቃረበ መሆኑን የተግባባንበት። በጄኔቫ የተካሄደው የዓለም የንግድ ድርጅት ሰባተኛው ከፍተኛ ዲፕሎማሲያዊ ድል የተገኘበት መሆኑን አንስተው ለዚህ ድል ዋነኛው ምክንያት ኢትዮጵያ የተገበረችው የማክሮ ኢኮኖሚ ማሻሻያ መሆኑን ያነሱት ሚኒስትሩ በመግለጫቸው እያንዳንዱን ቀዳዳዎች በመዝጋት በብልሃትና በጥበብ እየተመራ የኢትዮጵያ የአባልነት ድርድር በሰባተኛው ስራ ላይ ቡድን ስብሰባ ከፍተኛ ዲፕሎማሲያዊ ድል የተገኘበትና ከምንም ጊዜ በላይ በአውትስታንዲንግ ኢሹስ በቀሪ ጉዳዮች ላይ መግባባት የተፈጠረበት ለመፍታትም ዝግጁነት የተሟላበት ሁኔታ የነበረው ይህ ውጤት እንዲገኝ የመንግስት የማክሮ ኢኮኖሚ አቅጣጫውን ተከትሎ ባስቀመጠው አቅጣጫ መሰረት ነው ድርድሩን ያደረግነው። ሁለተኛ የብሔራዊ ድርድር ኮሚቴው ቀን ከሌሊት ሰርቶ ያመጣው ውጤት ነው። ሶስተኛ የቴክኒክ ኮሚቴ ተብሎ ከየተቋማቱ የሚመጡት አካላትም ባደረጉት የነቃ ተሳትፎ አማካኝነት ሂደታችን እዚህ ጋር ደርሷል የሚለውን ጉዳይ ማንሳት ጠቃሚ ነው የሚሆነው። 8ኛው የሥራ ቡድን ስብሰባ በቀጣይ 2019 ዓ.ም ወርሃ መስከረም እንደሚካሄድም አመላክተዋል።